ኢየሱስ በተደጋጋሚ እንደሚሄድ ተናግሯል። ይህም ደቀ መዛሙርቱን አሳዝኗል። ነገር ግን ኢየሱስ ለበጎ ነው ብሏል። ምክንያቱም እርሱ ቢሄድ አጽናኙ በመባል የሚታወቀውን መንፈስ ቅዱስን ይልካል። እንደ ሰው ኢየሱስ በአንድ ጊዜ በአንድ ቦታ ብቻ ነው ሊሆን የሚችለው። መንፈስ ቅዱስ ግን በማንኛውም ጊዜና በማንኛውም ቦታ የኢየሱስ መለኮታዊ ግላዊ ሀለወት ሊሆን ይቻለዋል። መንፈስ ቅዱስም ብዙ ነገሮችን ያደርጋል። የዮሐንስ ወንጌል በመጀመሪያው ቪዲዮ ላይ ዮሐንስ ይህንን መጽሐፍ የጻፈው ኢየሱስ መሲህ የእግዚአብሔር ልጅ ሰው ሆኖ የተገለጠው የእግዚአብሔር ቃል እንዲሁም እግዚአብሔር በትክክል ማን እንደሆነ ለመግለጥ የመጣው የከበረው የእግዚአብሔር ሀለወት መሆኑን ለመንገር እንደሆነ አይተናል። ከዚያም ዮሐንስ እነዚህን እውነታዎች ለማሳየት የወንጌሉን የመጀመሪያ አጋማሽ እንዴት እንደተጠቀመ አይተናል። ኢየሱስ ድንቅ ምልክቶችን በማድረግ ማንነቱን እንዲሁም መላው የእስራኤል ታሪክ ወደ እርሱ የሚጠቁም መሆኑን ገልጧል። ሆኖም ይህ ሁሉ ውዝግብ አስነስቷል። የአይሁድ መሪዎችም ጌታ ከተናገራቸው ንግግሮችና ካደረጋቸው ድርጊቶች የተነሳ ከእርሱ ጋር ተጋጩ። እናም ኢየሱስ ለወዳጁ አልዓዛር ሲል ሕይወቱን አሳልፎ ወደ ሰጠበት ክስተት አመራ። ኢየሱስ አልዓዛርን ከሞት ለማስነሳት ወደ ኢየሩሳሌም በመሄዱ ዕጣ ፈንታውን አተመ። እናም ኢየሱስን የመግደል ሴራ ከተጠነሰሰ በኋላ ወደ መጽሐፉ ሁለተኛ አጋማሽ እንገባለን። የመጀመሪያው ክፍል ሙሉ በሙሉ የሚያተኩረው ኢየሱስ ስለ መጪው ሞቱ ደቀ መዛሙርቱን በሚያዘጋጅበት የመጨረሻው ምሽትና ለደቀ መዛሙርቱ በተናገረው የመጨረሻ ቃላት ላይ ነው። ኢየሱስ በእራቱ ላይ አስደንጋጭ ድርጊት ፈጸመ። ጌታ የደቀ መዛሙርቱን የቆሸሸ እግር ለማጠብ በመንበርከክ የተራ አገልጋይነት ሚና ተጫውቷል። ይህ በባህላቸው ውስጥ አንድ የላቀ ረቢ ለደቀ መዛሙርቱ ፈጽሞ የማያደርገው ነገር ነው። ይህ ድርጊቱ የሕይወቱን ዓላማ የሚገልጥ ምልክት እንደሆነ ተናግሯል። የሕይወቱም ዓላማ የእግዚአብሔር ባህሪ ራስን አሳልፎ የሚሰጥ ፍቅር እንደሆነ መግለጥ ነው። በተጨማሪም ያደረገው ነገር አገልጋይ በመሆን ሕይወቱን ስለ ዓለም ኃጢአት አሳልፎ ሊሰጥ ስላለው ተግባሩ ምልክት ነው። እናም ይህ ድርጊት ለደቀ መዛሙርቱ እርሱ እንደወደዳቸው እርስ በርሳቸው በመዋደድ እንዲከተሉት ወደ ሰጠው ታላቅ ትእዛዙ ያመራል። ከፍቅር የመነጩ የልግስና ድርጊቶች የኢየሱስ ተከታዮች መለያ መሆን ይገባቸዋል። ኢየሱስ ማን እንደሆነ፣ ስለዚህም እግዚአብሔር ማን እንደሆነ ለዓለም የሚያሳየው ነገር ይህ ነው። ከዚህ በመቀጠል ኢየሱስ በጸሎት የሚደመደመውን ረጅምና ፍሰት ያለው ንግግር ተናገረ። ሁሉም ነገር በጥቂት ተደጋጋሚ ጭብጦች የተዋሃደ ሆኖ ታገኙታላችሁ። ኢየሱስ በተደጋጋሚ እንደሚሄድ ተናግሯል። ይህም ደቀ መዛሙርቱን አሳዝኗል። ነገር ግን ኢየሱስ ለበጎ ነው ብሏል። ምክንያቱም እርሱ ቢሄድ አጽናኙ በመባል የሚታወቀውን መንፈስ ቅዱስን ይልካል። እንደ ሰው ኢየሱስ በአንድ ጊዜ በአንድ ቦታ ብቻ ነው ሊሆን የሚችለው። መንፈስ ቅዱስ ግን በማንኛውም ጊዜና በማንኛውም ቦታ የኢየሱስ መለኮታዊ ግላዊ ሀለወት ሊሆን ይቻለዋል። መንፈስ ቅዱስም ብዙ ነገሮችን ያደርጋል ይላል ኢየሱስ። አስታውሱ፣ ለዮሐንስ የአንዱ አምላክ ልዩ የሆነው መለኮትነት በአብና በወልድ መካከል ያለውን የፍቅር ግንኙነትን ያቀፈ ነው። ኢየሱስ እንዳለው መንፈስ ቅዱስ በሕዝቡ ውስጥ ለመኖር የሚመጣና በአብና በወልድ መካከል ወዳለው ፍቅር የእግዚአብሔርን ሰዎች የሚስብ ፍቅር የሆነው ግላዊ ሀለወት ነው። ስለዚህ ኢየሱስ ልክ ቅርንጫፍ ከግንድ ጋር እንደሚያያዝ የእርሱም ደቀ መዛሙርት በዚህ መለኮታዊ ፍቅር ውስጥ የሚያድሩ ወይም የሚቆዩ ናቸው ብሏል። እዚህ ላይ የእግዚአብሔር ግላዊ ፍቅር በፈውስ በመለወጥና ሰዎችን አዲስ በማድረግ የሰውን ሕይወት እንዴት እንደሚሰርጽ እየገለጸ ነው። ሌላም አለ። መንፈስ ቅዱስ በተጨማሪም የኢየሱስ ተከታዮች የተሰጣቸውን ተልዕኮ እንዲወጡ ኃይል ያስታጥቃቸዋል። ከሁሉ አስቀድሞ ታላቁን ትእዛዝ እንዲፈጽሙ ያስችላቸዋል። ይህም ትእዛዝ ገደብ በሌለው አገልግሎት ሌሎችን መውደድ ነው። ደግሞም በተጨማሪ ኢየሱስ እንደተናገረው ተልዕኮው ለእውነት መመስከር፣ እኛ ሰዎች እርስ በርሳችን የምናሳየውን የራስ ወዳድነትና የኃጢአት መንገዶችን ማጋለጥና በኢየሱስ ውስጥ እግዚአብሔር ዓለምን ያዳነው ስለወደደው ነው ብሎ ማወጅ ነው። ዳግም ሰው የሚሆንበትን አዲስ መንገድ አዘጋጅቷል። እና በመጨረሻ ኢየሱስ ተቃውሞ እንደሚኖር አስቀድሞ ተናግሯል።
የአይሁድ መሪዎች እሱን እንዳልተቀበሉት ሁሉ ተከታዮቹም ስደት ይደርስባቸዋል። ነገር ግን እንዳይፈሩ ይነግራቸዋል። ምክንያቱም እርሱ ዓለምን አሸንፎታል ወይም ድል ነስቶታል። እዚህ ጋር ኢየሱስ ማሸነፍ ሲል ምን ማለቱ ነው አይነግረንም። ግን ዮሐንስ ኢየሱስ የሚለው አይነት ድል መንሳት ምን ማለት እንደሆነ ወደሚያሳየን ወደ ወንጌሉ የመጨረሻ ክፍል ይመራናል። የአይሁድ መሪዎች ሊይዙት ወደ ኢየሱስና ደቀ መዛሙርቱ ወታደሮችን ላኩ። ወታደሮቹም ኢየሱስ የትኛው እንደሆነ ሲጠይቁ እኔ ነኝ በማለት አስደንቋቸዋል። ዮሐንስ ያደረገው አስደናቂ ነገር ነው። እነዚህ ቃላት ኢየሱስ ይህንን ሐረግ የተጠቀመባቸው 7 አጋጣሚዎች መደምደሚያ ናቸው። ይህ ሁሉ ዮሐንስ ስለ ኢየሱስ ከሚናገራቸው ማዕከላዊ እውነታዎች መካከል አንዱን የሚያጎላ ነው። እኔ ነኝ ወይም ኤጎ ኤሚ የሚለው የግሪክኛ ትርጉም በዘጸአት ምዕራፍ 3 ላይ ለሙሴ የተገለጠው የእግዚአብሔር የዕብራይስጥ የግል ቃል ኪዳን ስም ነው። በኢሳይያስም ብዙ ጊዜ ተጠቅሶ እናገኘዋለን። ዮሐንስም ስልታዊ በሆነ መልኩ ኢየሱስ 7 ጊዜ እኔ ነኝ ሲል ይህንንም ካለ በኋላ አንድ አስደናቂ እውነታን ሲገልጥ ያሳየናል። የሕይወት እንጀራ ነኝ፣ የዓለም ብርሃን ነኝ፣ የበጎች በር ነኝ፣ መልካሙ እረኛ ነኝ፣ ትንሣኤ፣ መንገድ፣ እውነትና ሕይወት፣ እውነተኛው የወይን ተክል። በተጨማሪም ዮሐንስ ወሳኝ ቦታዎች ላይ ኢየሱስ እኔ ነኝ በማለት መለኮታዊ ስሙን የሚናገርባቸው ሌሎች 7 ታሪኮችን ጽፎልናል። ይህ ኢየሱስ ሲታሰር የተፈጠረው ክስተት ደግሞ የሁሉም ክስተቶች ምጽአታዊ ፍጻሜ ነው። ምክንያቱም ኢየሱስ መለኮታዊ ስሙን ኃይሉንና ድሉን የገለጸው ሕይወቱን በሰጠበት በዛች ቅጽበት ነው። ከዚህ በኋላ ኢየሱስ የእግዚአብሔር ልጅ ነኝ እንዲሁም የእስራኤል ንጉሥ እኔ ነኝ በማለቱ የተነሳ በመጀመሪያ በሊቀ ካህኑ፣ ከዚያም ማንም የእስራኤል ንጉሥ ነኝ ብሎ ቢናገር ያንን ሰው በተለየ መንገድ ማየት በሚገባው በሮማዊ ገዢ በጲላጦስ ፊት ቀረበ። ኢየሱስም ለጲላጦስ መንግስቴ ከዚህ ዓለም አይደለችም ብሎታል። እያለ ያለው እርሱ ንጉሥ እንደሆነና የእርሱ መንግስት ለዚህ ዓለም እንደሆነች፣ ነገር ግን የመንግስቱ እጅግ የተለየ የእሴት ስርዓት እና ፈጽሞ ልዩ የሆነ የኃይል እና የታላቅነት አዲስ አተረጓጎም ከዚህ ዓለም የተገኘ አይደለም። ይልቁንም የእነዚህ ነገሮች ትርጉም ምንጭ ኢየሱስ በመስቀሉ ባሳየው የተገላቢጦሽ በሆነው መንግስቱ በኩል የገለጠው የእግዚአብሔር ባህሪ ነው። ይህ ስፍራ የዓለም እውነተኛ ንጉሥ ክፋት እንዲያሸንፈው በመፍቀድ ኃጢአትና ክፋትን ያሸነፈበት ቦታ ነው። ኢየሱስ ራሱን በሰጠበት ፍቅሩ ዓለምን ድል ነስቷል። ከዚህ በኋላ የኢየሱስ አስክሬን በመቃብር ውስጥ ተደረገና መቃብሩ ታሸገ። ከዚያ በኋላ በሳምንቱ የመጀመሪያ ቀን ማርያም፣ ቀጥሎም ሌሎቹ ደቀ መዛሙርቱ ግራ በሚያጋባ መልኩ መቃብሩን ተከፍቶና ባዶ ሆኖ አገኙት። ከዚያ ማርያም እንደ ድንገት ከኢየሱስ ጋር ተገናኘች። ከሞት ተነስቷል። የኢየሱስ ትንሣኤ በዮሐንስ ወንጌል ውስጥ ካለ ሌላ የ7 ቁጥር ንድፍ ጋር ይገናኛል። በቃና በተካሄደው የሰርግ ግብዣ ላይ ኢየሱስ ውሃውን ወደ ወይን ጠጅ በቀየረ ጊዜ ዮሐንስ ኢየሱስ ያደረገው ነገር የመጀመሪያው ምልክት እንደሆነ ነግሮን ነበር። ደግሞም የታመመውን ልጅ ኢየሱስ በምዕራፍ 4 ሲፈውስ ሁለተኛው ምልክት እንደሆነ ነግሮናል። ከዚህ በኋላ ግን ዮሐንስ መቁጠሩን ለአንባቢዎች ይተወዋል። እየቆጠራችሁ ካነበባችሁ 6ኛው ምልክት ኢየሱስን በሕይወቱ ዋጋ ያስከፈለው የአልዓዛር ከሞት መነሳት እንደሆነ ታስተውላላችሁ። ይህ ማለት 6ቱ ምልክቶች የሚያመለክቱት ወደ 7ኛውና ከሁሉም ወደሚልቀው የታሪኩም ወሳኝ ክፍል ወደሆነው ወደ ኢየሱስ ከሞት መነሳት ነው። ትንሣኤው ኢየሱስ እንደተናገረው እርሱ የሕይወት ሁሉ ደራሲ፣ በፍቅሩም ሞትን ራሱን ድል የነሳ የእግዚአብሔር ልጅ መሆኑን ያረጋግጣል። ከባዶው መቃብር በኋላ ኢየሱስ ሁሉንም ደቀ መዛሙርት አግኝቶ ቃል እንደገባው መንፈስ ቅዱስን በመላክ ወደ ዓለም ልኳቸዋል። ይህም ከአብ የተሰጠው ተልእኮ በእነሱ በኩል እንዲፈጸም ነው። ከዚህ በኋላ የዮሐንስ ወንጌል የኢየሱስ ደቀ መዛሙርትን ቀጣይ ተልእኮ በሚዳስስ መውጫ ይጠናቀቃል። አንዳንዶቹ ደቀ መዛሙርት አሳ በማጥመድ ላይ ናቸው፣ ግን ምንም አሳ ሊያገኙ አልቻሉም። ስለዚህ ኢየሱስ በባህሩ ዳርቻ ላይ ተገለጠላቸው፣ ግን እነሱ አላወቁትም። እሱም መረባቸውን በጀልባው ሌላኛ ጎን እንዲጥሉ ይነግራቸዋል። እነሱም ታዘዙት፣ ብዙም አሳ አጠመዱ። ያኔ ነበር ኢየሱስ እንደሆነ ያወቁት። እዚህ ጋር ዮሐንስ የኢየሱስ ደቀ መዝሙር መሆን ምን ማለት እንደሆነ አንድ ምስል እየሰጠን ነው።
የኢየሱስ ተከታዮች በዓለም ላይ በጣም ውጤታማ የሚሆኑት ስራቸው ላይ ሲያተኩሩ ሳይሆን የኢየሱስን ድምፅ ሲሰሙና በተናገረ ጊዜ ሲታዘዙት ነው። ይህን ባደረጉ ጊዜ ነው በሕይወታቸው ሲሰራ እሱን በእርግጥም የሚያዩት። ከዚህ በኋላ ኢየሱስ ከጴጥሮስ ጋር ይነጋገርና ለንቅናቄው የተለየ መሪ ያደርገዋል። አንድ ቀንም ልክ እንደ ጌታው ሕይወቱን እንደሚሰጥ ይናገራል። ከጴጥሮስ ተቃራኒ የታሪኩ የመጨረሻ ክፍል የሚያተኩረው በዚህ ወንጌል ጸሐፊ ላይ ነው። ኢየሱስ ሲወደው የነበረ ደቀ መዝሙር። ከጴጥሮስም በተለየ የእሱ ተግባር የኢየሱስን ንቅናቄ መምራት ሳይሆን ረዥሙን ሕይወቱን ሊያሳልፍ የተጠራው ሌሎች ሰዎች ኢየሱስን እንዲያምኑ ለኢየሱስ ምስክር ለመሆን ነበር። ይህን አስደናቂ ታሪክ ስለ እግዚአብሔር ልጅ ስለ መሲሁ ኢየሱስ ሲጽፍ በትክክል ያደረገው ይህንን ነው። እንግዲህ የዮሐንስ ወንጌል የሚናገረው ይህን ነው።